ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን አሁን ተጀምሯል። ማለፋችሁን ስትሰሚ ምን ተሰማሽ? በጣም ነበር ደስ ያለኝ። የትርፍና የኪሳራ ስቴትመንት ብትሰሩ ጥሩ ነው። ድርጅታችን ሃንጃሞሩ አዞላ ፕሮዳክሽን ይባላል። ያው ኒርቫና ከረሜላ ነው የሚለው። ኒርቫና ማለት የመጀመሪያ ልጄ ናት እና በሷን በርዝዴይ አይተን ነው የጀመርነውና ለዛ ነው ኒርቫና ያልኩት። ቪዥን ማለት ወይም ራዕይ ማለት እንዲሆን የምትፈልጉት አስፒሬሽን ነው። እንዴት ናችሁ ውድ ተመልካቾቻችን? ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን አሁን ተጀምሯል። ዳሽን ከፍታ ዳሽን ባንክ ከዊቬንቸር ሀብ እና ከአርቲስት ቲቪ ጋር በመተባበር ወደ እናንተ የሚቀርብ የፈጠራ ሀሳብ ውድድር ነው። ተወዳዳሪዎቻችን ከተለያዩ የኢትዮጵያ ከተሞች እዚህ አዲስ አበባ ገብተዋል። እታች ያለውን ድባብ እስኪ አብረን እንደዚህ ባማረ ሁኔታ ተወዳዳሪዎቻችን ለመቀበል እኛ ዝግጅታችንን ጨርሰናል። የዳሽን ባንክና የዊቬንቸር የሥራ ኃላፊዎች እንግዶቻችንን ለመቀበል እየመጡ ነው። እኛም ደግሞ ወተን እንግዶቻችንን እንቀበል። እንኳን ደህና መጣችሁ። ሰላም፣ እንዴት ናችሁ? መንገድ እንዴት ነበረ? እባካችሁ ግቡ። ሰላም፣ እንዴት ናችሁ? አለ መንገድ ጥሩ ነበር? እንዴት ናችሁ? እንኳን ደህና መጣችሁ። ሰላም። እንግዲህ ተወዳዳሪዎቹ በዚህ የመወዳደሪያ ስፍራ ላይ ቦታቸውን ይዘዋል። ይሄኛውን ዙር ከዚህ በፊት ከነበረው ዙር ምንድነው ለየት የሚያደርገው? ተወዳዳሪዎቻችን በአንድ ቦታ ከትመው አንድ ቦታ ላይ ተኝተው አንድ ቦታ ላይ ምግብ በልተው ነው ወደዚህ ወደ ውድድር ቦታ የሚመጡት። ይሄ ውድድር በጣም ከፍተኛ ፉክክር ያለበት ዙር ነው። ከ51ዎቹ የቢዝነስ አይዲያ ካላቸው ወደ 20ዎቹ የሚመረጡበት ከፍተኛ ፉክክር የሚያሳዩበት ዙር ነው። እኔም ደግሞ እንግዶቼን የተወሰኑትን እንኳን ደህና መጣችሁ ብዬ ኢንተርቪው አደርጋችኋለሁ። መልካም ቆይታ። እንዴት ነሽ ረዴት? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከኔ ጋር እንኳን ተዋውቀናል። እስኪ ራስሽን ለተመልካች አስተዋውቂልን። ከየት ነው የመጣሽው? እሺ፣ ረዴት ሲሳይ ይባላለሁኝ። ከድሬዳዋ ነው የመጣሁት። የጎሽርሽር ድርጅት ስራ አስኪያጅና ሲኢኦ ነኝ። ብቻሽን ነው ከድሬዳዋ የመጣሽ ወይስ አብሮሽ ሌላ ተወዳዳሪ አለ? አብሮኝ ኮፋውንደር አለ። ሁለት ነን የመጣ ነው። መንገድ ጥሩ ነበር? መንገድ አሪፍ ነበር። ከዚህኛው ውድድር ምን ትጠብቂያለሽ? ይሄኛውን ዙር ማለፍ። ማለፋችሁን ስትሰሚ ምን ተሰማሽ? በጣም ነበር ደስ ያለኝ። ትንሽ ታይሙ ቆይቶ ስለነበረ ላይክ ሰርፕራይዚንግ ነበረ። ያው በጣም ነው ደስ ያለኝ። እንግዲህ አብረን ሳምንቱን አብረን እንቆያለን። መልካም እድል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መንገድ እንዴት ነበር? መንገድ በጣም ቆንጆ ነበር ዛሬ። እስቲ ራስን ከየት ሀገር እንደመጣ ካስተዋውቀን። እሺ፣ ስሜ ረዴት ጥሩ ሰው ይባላል። የመጣሁት ከሐዋሳ ነው እና ድርጅታችን ሃንጃሞሩ አዞላ ፕሮዳክሽን ይባላል እና ድርጅታችን በዋነኝነት የሚሰራው አዞላ ላይ ነው። አዞላ ማለት ተንሳፋፊ መኖ ነው። እዛ ላይ ነው በደንብ የምንሰራው ማለት ነው። ያን ይመስላል። ብቻና ወይስ ሌላ ሰው አብሮ ካለ? ተጨማሪ አንድ ጓደኛ ያለ አብሮ የሚሰራ ስሙ ፑሽኪን ዘመድኩን ይባላል። ያ አብሮ የሚሰራ ያለው። ወደ ሁለተኛ ዙር እንዳለፍክ ስትሰማ ምን ተሰማ? ያ በጣም ደስ ብሎናል። ኢስ ጉድ በጣም ያው የበለጠ እንድንነሳሳ የበለጠ ደግሞ በደንብ እዚህ መተን ደግሞ ያለውን ነገር እንድናገኝ እንድንሰራ አድርጎናል። ኢስ ጉድ በጣም ተመስገን። ከዚህኛው ዙር ምን ትጠብቃለህ? ያው እንደምናሸንፍ ተስፋ እናደርጋለን። በደንብ እንጥራለን፣ እንሞክራለን። መልካም እድል። እሺ ጸጋ፣ እንኳን ደህና መጣሽ። አንድ ነው ቆያችሁት። መንገድ እንዴት ነበረ? በጣም ደስ ይላል። ጥሩ ነው። የመጣሁት ከትግራይ መቀሌ ነው። ይዤን የመጣሁን ደግሞ ከበለስ ቁልቋል ነው የሚባለው ወይም ደግሞ ካክተስ ይባላል ኢንተርናሽናል ኔሙ። ከበለስ የሚሰራ የሚዘጋጅ የተለያየ አዲስ የሆነ ምግብና ፓክድ የሆነ ማርማራታ ነው። ያ የስራ ፈጥሬን ማለት ነው። በጣም ጥሩ ሀሳብ ነው። እንዴት ነው ግን ሴት ሆነሽ ከዛ ደግሞ የቢዝነስ አይዲያ ይዞ ወደዚህ መምጣት ቻሌንጆች ነበሩት? በጣም አሉ። ሁሌ ቻሌንጅ እኮ አሉ፣ ግን ሁሌ ከቻሌንጅ ነው የምትነሺውና
ያው አንድ ነገር የስራ ፈጣሪ ነው ስትዩ ያለውን ክፍተት አይቶ ነው የሚገባና ያለውን ቻሌንጅ አይቼ ነው የገባሁት። እሱን ለመፍታት ነው ያው እዚህ ድረስ የመጣሁት ማለት ነው። ወደ ሁለተኛ ዙር እንዳለፍሽ ስትሰሚ ምን ተሰማሽ? በጣም ደስ አለኝ። ምክንያቱም ያለውን ክፍተት ተሟልቶ ወደ ሌላ የተሻለ ስራ እንዲገባ ያው ያነሳሳኝ የሰራ ሆነም ያው ለመቀጠል ያግዘኛል ብዬ ነው የመጣሁት። ከዚህኛው ዙር ምን ትጠብቂያለሽ? አንድ ነገር ያው ከኔ ጋር የሚወዳደሩት ብዙ ኤክስፒሪየንስ ያላቸው ነው። ብዙ የስራ ክህሎትና የስራ ፈጠራ ይዘት የያዙት ሰዎች ነው። በሳቸው የሚያገኘው ያው የተወዳዳሪነት ፕራክቲስ አለ አይደለ? እሱን አገኛለሁ፣ ኤክስፒሪየንስ ማለት ነው። ወደ ስራዬን ልተገብርለት ማለት ነው። ከዛ ቀጥሎ ደግሞ አሁን ሁሌ ተወዳድረሽ ለመሸነፍ አይደል የምትመጪው? የመጣሁበትም ተወዳድሬ አሸንፌ ያለኝ ያልተሟላ ስራዬን ተሟልቶ የተሻለ ስራ እንዲሰራና ማገኘው ሽልማት ወደዛ አውዬ ያው የተሻለ ስራ ለመስራት ነው የመጣሁት። መልካም እድል እመኝልሻለሁ። አቶ ሚፍታ እንኳን ደህና መጡ። እንኳን ደህና ቆያችሁ። መንገድ እንዴት ነበረ? በጣም ጥሩ ነው። ውድድሩ ለመወዳደር ከአርባ ምንጭ ወላይታ ሶዶ ሄዳችሁ ነበር የተወዳደራችሁት? አዎ፣ ቀደም ሲል እዛ ነበር የተወዳደር ነው። የኛ ፕሮጀክት ደግሞ ተመርጧል ተብለን እዚህ ተጋብዘን መጣን። ምን ተሰማዎት ወደዚህኛው ዙር እንዳለፉ ሲሰሙ? በጣም ትልቅ ደስታ ነው የተሰማኝ። ምክንያቱም ትልቅ ውድድር ነው፣ በሀገር አቀፍ ደረጃ የሚካሄድ ውድድር ስለሆነ በዚህ ደግሞ መመረጥ ትልቅ ነገር ነው። ደስ ብሎኛል። ከዚህኛው ዙር ምን ይጠብቃሉ? እንግዲህ ጥሩ ውጤት እንጠብቃለን። ጥሩ ውጤት እናሸንፋለን ብለን። መልካም እድል። ሚኪያስ ጎዳና ባላለሁኝ ፋልከን የሚባል ፕሮጀክት ዘመተናል። የመጣ ነውም ደግሞ ከአዳማ ነው። እኔና ኮፋውንደሬ አንድ ላይ ሆነን የመጣ ነው። ሁለተኛ ዙር እንዳለፈ ስትሰማ ምን ተሰማ? እጅግ በጣም ነበር ደስ ያለኝ። ምክንያቱም የኛ ፕሮዳክት እዚህ መድረሱ አንድ ማይልስቶን ሰክሰስ እንዳደረግን የተሰማን፣ በዚህም የተነሳ ደግሞ ወደ ቀጣይ ዙሮች እንደምናልፍና እንደምናሸንፍ ተስፋ እናደርጋለን። ስለዚህ ከዚህኛው ዙር ማሸነፍ ነው የምጠብቀው። ኤግዛክትሊ። መልካም እድል። ቴንክ ዩ። ሲሳይ እንኳን ደህና መጣ። እንኳን ደህና ቆያችሁ። መንገድ እንዴት ነበር? ሰላም ነበረ። የድርጅታችሁ ስም ማን ነው? የኔ ባዮ አድሚክስ ኬሚካልስ ኦርጋኒክ ኬሚካልስ ይባላል። ባዮ አድሚክስ ባዮሎጂካል አድሚክስቸር ማለት ነው። ወደ ሁለተኛ ዙር እንዳለክ ስትሰማ ምን ተሰማ? ደስታ ተሰምቶኛል። ያው ሁሌም በሄድኩበት አሸናፊ መሆን ስለምፈልግ የጠበቁት ነበር። እርግጥ ከ600 ተወዳዳሪ በላይ ነበረ መቀሌ አፕላይ ያደረገው። 5 መቅረታችን ደግሞ ትንሽ ስጋትም ነበረው። አሸንፋል ሲባል ደግሞ ያው ይበልጥ ልቤ ጨመረ። ከዚህኛው ዙር ምን ትጠብቃለህ? ማሸነፍ ነው። ደስታህን በደንብ እጥፍ ድርብ ማድረግ። ሹር። መልካም እድል እመኝልሃለሁ። መልካም እድል። ቴንክ ዩ ቬሪ ማች። ያው አንተ መንገድ እንዴት ነው አትባል። ከዚሁ ከአዲስ አበባ ነህ። ወደዚህኛው ዙር እንዳለኩ ስትሰማ ምን ተሰማ? በጣም ነበረ ደስ ያለኝ። ለረጅም ጊዜ ስንጠብቅ የነበረ በጉጉት ስለነበረ በጣም ነው ደስ ያለኝ። ብቻህን ነው የመጣኸው? አዎ፣ አንፎርቹኔትሊ አሁን ብቻዬን ነው የመጣሁት። እንዴት ነው የአንተ የቢዝነስ አይዲያ ያሸንፋል ብለህ ታስባለህ? አይ ሆፕ ያው እስቲ ውጤቱን እንግዲህ ስሩ ታይም እናየዋለን። እኔም እንግዲህ መልካም እድል እመኝልሃለሁ። እሺ። ዮሴፍ ተስፋ ይባላል። የመጣው ከጅማ ነው። ብቻህን ነው የመጣኸው? አይ ከጓደኛዬ ጋር ነው የመጣው። የድርጅታችሁ ስም ማን ነው? ኢት ነው የሚባለው። ኢት ኦር ኢንሃንሲንግ አግሪካልቸራል ስሩ ቴክኖሎጂ የሚለው ነው ይዘነው የወጣው። አግሪካልቸራል ዘርፍ ነው። ወደዚህኛው ዙር እንዳለፍክ ስትሰማ ምን ተሰማ? በጣም ደስ አለኝ። ለምን አላማዬን የሚያሳካበት መንገድ ስለሆነ በጣም ደስ ብሎኝ በጣም ደስ አለኝ። ከዚህኛው ዙር ምን ትጠብቃለህ? ያው እንደ እግዚአብሔር ፍቃድ እንደሚያሸንፍ እሱን ኤክስፔክት አደርጋለሁ። አሸናፊ ሆኜ እንደሚገባ ከኔ ጋር ያሉት ጓደኞቼንም እንደሚያስደስታቸው እና አላማዬን በሚያሳካበት መንገድ እሱን ኤክስፔክት ያደርጋለሁ። መልካም እድል እመኝልሃለሁ። እኔ እሺ፣ አመሰግናለሁ። እስክንድር እንኳን ደህና መጣ። አመሰግናለሁ። ከየት ነበር የመጣኸው? የመጣሁት ከሐዋሳ ነው። መንገድ ጥሩ ነበረ? መንገድ መልካም ነበር። ብቻህን የመጣው ወይስ ሌላ አብሮክ የመጣ ሰው? አንፎርቹኔትሊ ብቻዬን የመጣሁት። ምን ላይ ነው ያንተ ሀሳብ?
እኔ ወክዬ የመጣሁት ዳይቡሽ የእንስሳት መኖ ማምረቻ ማህበር ነው። ይሄ ማህበር ከተመሰረተ 4 ዓመት ሆኖታል። ኢኖቬቲቭ የሆነ አረንጓዴ መኖ ላይ ቤዝ ያደረገ ፕሮዳክት አለን እና እሱን ለማስተዋወቅ ፕላስም ደግሞ እዚህ ውድድር ላይ አሸናፊ ለመሆን የመጣ ነው። ወደዚህኛው ዙር እንዳለኩ ተሰማ ምን ተሰማ? በጣም ነበር ደስ ያለኝ። ኦልሬዲ ፕሬስቲጂየስ የሆነ ኮምፒቲሽን ስለነበር እግር በጣም ስንጠብቀው ነበር በጉጉት እንግዲህ ለረጅም ጊዜ። አሁን ተሳክቶ ስለመጣው ደስ ብሎኛል። ስለዚህ አንተ ከዚህኛው ዙር የምትጠብቀው ማሸነፍን ነው ማለት ነው? እንደ እግዚአብሔር ፍቃድ ባሸነፍ ደስ ይለኛል። እኛም እንግዲህ መልካም ምኞት እንመኝላለን። መልካም እድል። እሺ፣ ደህና ሁኑ። እንኳን ደህና መጣችሁ የዳሽን ከፍታ ተወዳዳሪዎች። በዳሽን እና በዊቬንቸር በኩል የተዘጋጀውን ሁለተኛው ውድድራችሁን ለመጀመር እኛ ጋር በመገናኘታችሁ በጣም ደስተኞች ነን። አጠር ያለች መልእክት ለእናንተ የምትሆን አስተላልፈን ወደ ዕለቱ ፕሮግራም እንገባለን። አመሰግናለሁ። መጀመሪያ ኮንግራቹሌሽንስ፣ እንኳን በሰላም መጣችሁ። መጀመሪያ ላይ ወደ 750 ስታርታፖች ኮምፒት አድርጎ እናንተ ቶፕ 51 ተመርጣችሁ ስለመጣችሁ በሰላም ደስ ብሎናል። ያው እንደምታውቁት በዚህ ሳምንት ኤክስቴንሲቭ የሆነ የቡትካምፕ ትሬኒንግ ይኖረናል። የተለያየ የኤክስፒሪየንስ ሼሪንግ፣ የኢንቨስተር መገናኘት ፕሮግራሞች ነገ በደንብ ፕሮግራሙንም እናሳውቃችኋል። እንገናኛለን። በርቱ። አሪፍ ኮምፒቲሽን ይሁንላችሁ። ጥያቄውም ካላችሁ የዊቬንቸርም የዳሽንም ቲም ሁሌ አለ። በርቱና ጉድ ላክ። እንኳን ወደዚህ ፕሮግራም በሰላም መጣችሁ። ስለሺ ይባላለሁ ከማርኬቲንግ ዲፓርትመንት ነው። በቀጣዮቹ 8-9 ቀናት ጥሩ ጊዜ እንደሚኖራችሁ ተስፋ እናደርጋለን። ዊቬንቸርም ማመስገን እንፈልጋለን። የሚዲያ ፓርትነራችን አርትስ ቴሌቪዥን እነሱንም ማመስገን እንፈልጋለን። ጥሩ ቆይታ እንዲኖራችሁ ሁላችንም በትብብር ጥረት አድርገናል። ስለዚህ ጥሩ የስልጠና የውድድር ጊዜ እንደሚኖራችሁ ተስፋ አደርጋለሁ። መረጃው ይኖራችኋል ብዬ አስባለሁ። ከዚህ በፊት ዳሸን ባንክ 2 የዳሸን ከፍታ ፕሮግራሞችን አካሂዶ ተሸላሚዎች እንደነበሩ ምናልባት በቴሌቪዥንም ተመልክታችሁ ይሆናል። አንዳንዶቻችሁ ምናልባት በነዛ ሲዝኖችም የተሳተፋችሁ ልትኖሩ ትችላላችሁ። አሁንም የአንድ ጊዜ ብቻ ውድድር ሳይሆን መጨረሻ ላይ ነጥረው የሚወጡ ተወዳዳሪዎችን የፋይናንስ ድጋፍ ለማድረግ ባንኩ ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ጥሩ ፉክክር የሚታይበት ጥሩ መማማር እውቀት የምትሸምቱበት ዝግጅት እንደሚሆን ተስፋ እናደርጋለን። ለሚኖራችሁ ማንኛውም አይነት ጥያቄ፣ ድጋፍ እናንተን ለማገልገል የተዘጋጁ የዊቬንቸርም የዳሽን ባንክም አባላት ተጀምሮ እስከሚያልቅ ድረስ አብረዋችሁ ስለሚሆኑ ምንም ስጋት እንዳይገባችሁ ለመግለጽ እወዳለሁ። መልካም ጊዜ እንዲሆናችሁ እመኛለሁ። አመሰግናለሁ። እንግዲህ ለተወዳዳሪዎቻችን የተዘጋጀው የእንኳን ደህና መጣችሁ አቀባበል ይህንን ይመስል ነበረ። በዳሽን ባንክና በዊቬንቸር ኃላፊዎች ደማቅ አቀባበል ተደርጎላቸዋል። እንዲሁም ደግሞ ከተወዳዳሪዎቹ የተነሱ ጥያቄዎችም ምላሽን አግኝተዋል። አሁን ከዚህ ቀጥሎ ተወዳዳሪዎቻችን ወደ ማረፊያ ቦታ ይሄዳሉ። ለነገ ስልጠና በደንብ ተዘጋጅተው ለመምጣት እረፍት ለማድረግ ወደ ሆቴል ይሄዳሉ። እንግዲህ ለውድድሩ ይረዳቸው ዘንድ ነገ ጧት ደግሞ መጥተው በዊቬንቸር ባለሙያዎች ስልጠናዎችን ያደርጋሉ። ለ2 ቀን ይህንን ስልጠና ካደረጉ በኋላ ከፍተኛ ፉክክርና አጓጊ ወደ ሆነው ውድድር ደግሞ እንገባለን። በእናንተ በኩል ማን ያሸንፋል የሚለውን እየገመታችሁ ከኛ ጋር በእያንዳንዱ ፕሮግራም አብራችሁን እንደምትሆኑ ተስፋ አደርጋለሁ። ከዳሽን ከፍታ ፕሮግራማችን ጋር መልካም ቆይታ። ሰላም ጤና ይስጥልን። ዳሽን ከፍታ የስራ ፈጠራ ውድድር ምዕራፍ 3 ሁለተኛ ዙር 51 የስራ ፈጠራ ተወዳዳሪዎችን ይዞ አሁን ተጀምሯል። በዚህ ዙር 51ዱም ተወዳዳሪዎቻችን እዚህ አዲስ አበባ ውስጥ ካምፕ አድርገው የሚቆዩ ሲሆን ውድድሩን ከማድረጋቸው በፊት በዊቬንቸር ሀብ ባለሙያዎች ስልጠና ይሰጣቸዋል። ይህም ስልጠና እንግዲህ ለሚቀጥለው ውድድር ብቁ እንዲሆን ያደርጋቸዋል። ተወዳዳሪዎቹ እንግዲህ ስልጠናውን ከወሰዱ በኋላ ሀሳባቸውን ለዳኞች ያቀርባሉ። ዳኞች ደግሞ ከነዚህ ከ51ዱ ተወዳዳሪዎች ምርጥ
20 መርጠው ወደ 3ኛ ዙር የሚያልፉ ይሆናል። ማን ያሸንፋል የሚለውን አብራችሁ የምትቆዩ ከሆነ የምታውቁት ይሆናል። ዛሬ እንግዲህ ስልጠና ነው ያላቸው። ስልጠናው ምን ይመስላል የሚለውን አብረን እንከታተል። መልካም ቆይታ። ቢዝነሳችሁ ኦልሬዲ ሬጂስተር አድርጎ ገበያ ላይ ገባ፣ መንግስት የሚያውቀው የአካውንቲንግ ሲስተም ይብዛም ይነስም ያለው ከሆነ እንደዛም ካልሆነ ማለት ቤት ውስጥ የምትሰሩት ገና ጀማሪ ቢዝነስ ሆናችሁ የምትሰሩትም ቢሆን የሆነ አይነት የቡክ ኪፒንግ ሲስተም ያስፈልጋችኋል አይደል? መዝገባችሁን የምትይዙበት የሂሳብ መዝገባችሁን የምትይዙበት ማለት ነው። ምክንያቱም ምንድነው አንደኛ ራሳችሁ የምትሰሩት ስራ ራሱ ወርዚት ነው ወይ የሚጠቅመኝ ነው ወይ የምር እያተረፍኩበት ነው ወይስ እየከሰርኩበት ነው ወይ የሚለውን ነገር መረዳት ይኖርባችኋል አይደል? ስለዚህ በተቻለ መጠን ሰፓሬትሊ አሁን ያልተመዘገበ ቢዝነስ ከሆነና ራሳችሁ ገና እየሞከራችሁ በቤት ውስጥ ያለ ቢዝነስ አይነት ከሆነ የራሳችሁን ገንዘብና ለቢዝነሱ የምታወጡትን ገንዘብ በለየት ያስፈልጋል። ያው ብዙ ጊዜ ሲመከር ሰምታችሁ ይሆናል እንደዚህ አይደለም። የቢዝነሱ ወጪ ሌላ ነው፣ የእናንተ ወጪ ሌላ ነው። የእናንተ ገቢ ሌላ ነው፣ የቢዝነሱ ገቢ ሌላ ነው። ስለዚህ እነዚህ ነገሮች መለየትና መመዝገብ ያስፈልጋል። አካውንቲንግ ሲስተም ሶፊስቲኬትድ የሆነ ባትጠቀሙ፣ አካውንታንት የራሳችሁ የፋይናንስ ፐርሰን ባይኖራችሁ እነዚህ ነገሮች ከመነሻው መያዝ በጣም አስፈላጊ ነው። በምታድጉበትና በምትስፋፉበት ጊዜ መነሻ ይሆናችኋል አይደለ? ቢዝነሳችሁን የበለጠ አንደርስታንድ እያደረጋችሁት ነው የምትሄዱት አይደለ? ወጪውን በምትመዘግቡበት ጊዜ፣ ገቢውን በምትመዘግቡበት ጊዜ አንደርስታንዲንጋችሁ የቢዝነሳችሁ ሰፊ ነው የሚሆነው። በዛው መሰረት የምትወስኑትን ዲሲሽን ውሳኔ በጣም የተሟላና የኮስትና ቤኔፊታችሁን ያለካካ ያመዛዘነ ነው የሚሆነው ማለት ነው አይደል? ስለዚህ እሱንም እንመክራለን። ያው የቢዝነስ አካውንት የራሳችሁ የቢዝነስ አካውንት የተለየ እንዲኖራችሁ፣ የግለሰብ አካውንት የተለየ እንዲኖራችሁ፣ ከዛ ደግሞ ሽያጫችሁንም ዲፖዚታችሁንም መለየት ይኖርባችኋል። ለእናንተው ለራሳችሁ ደግሞ የትርፍና የኪሳራ ስቴትመንት ብትሰሩ ጥሩ ነው። ይሄንን በወረቀትና በስክሪፕቶ መስራት ትችላላችሁ፣ በኤክሴል ሺት መስራት ትችላላችሁ። ሲምፕል አድርጋችሁ ማለት ነው። እሱን እናያለን በኋላ ላይ። አይ ኖ ያው በዚህ በጣም በአጭር ሴግመንት እነዚህ ነገሮች ዲቴል ወደ ውስጥ ላንገባ እንችላለን፣ ግን የተወሰኑ ኤግዛምፕሎችን እናያለን። ዶክመንቱንም ሼር ስለምናደርግላችሁ ልትያቸው ትችላላችሁ። ተጨማሪ ደግሞ ሪሰርቾችን ልትሰሩባቸው ትችላላችሁ በራሳችሁ ማለት ነው። አካውንቲንግ ሶፍትዌር ያስፈልጋችኋል። አካውንቲንግ ሶፍትዌር ብዙ ጥቅሞች አሉት። እዚህ ሀገር በጣም ኮመን የሆነውና ዋይድሊ ሰዎች የሚጠቀሙት ያው ፒችትሪ የሚባል ዶክመንት ነው አይደል? ታውቁታላችሁ። ፒችትሪ የሚባል ሶፍትዌር ነው እዚህ ሀገር አቬሌብል ነው፣ ይጠቀሙታል። ብዙ ሰዎች ጋር አለ ብዬ አስባለሁ። እናንተም ቢዝነስ ውስጥ ካላችሁ አብዛኛው ሰው የሚጠቀመው እሱ ነው። ፍሪ ቨርዥን ነው፣ ዴስክቶፕ ቨርዥን ነው። እሱ መጠቀምና ቢዝነሳችሁን ወደ ተሻለና ወደ ተሟላ ቅርጽ ወዳለው የአካውንቲንግ ሲስተም ልታርጉ ትችላላችሁ ማለት ነው። ሰፖርት ሊያስፈልጋችሁ ይችላል። ራሳችሁ የምትሰሩት ነገር ሳይሆን በብዛት የአካውንታንት ወይም ደግሞ በሙያው የተወሰነ ልምድ ያለው ሰው እርዳታ ሊያስፈልጋችሁ ይችላል። ቪዥን ሊኖራችሁ ይገባል። ቪዥን በአማርኛ ምንድን ነው? ራዕይ ማለት ነው። ወደፊት የምታስቡት እንሆናለን ብላችሁ ወይ እናረጋለን ብላችሁ የምታስቡት ወደፊት የሚመጣ ነገር ነው ራዕይ ማለት። ብዙ ጊዜ ቪዥን ማለት የረጅም ዓመት እቅድ ነው። ይሄ በ5 ዓመት በ10 ዓመት የሚፈጸም ነገር አይደለም። ጀነሬሽን የሚቀይር ሀሳብ ይዛችሁ ስትመጡ ያንን ሀሳብ የምታዩበት ሪያላይዝ የምታረጉበት ታይም ፍሬም ነው። ብዙውን ጊዜ ብዙ ዓመታት ሊሆኑ ይችላሉ። ሶ ቪዥን ማለት where you're going ማለት ነው። ኦኬ your long term aspiration where you're going ማለት ነው። ይሄ ከሌላችሁ የሚሄድበትን ማቅ ሰው ማለት ነው የምትሆኑት ማለት ነው። ኢኖቬሽናችሁ የት ቦታ ላይ መድረስ አለበት ብላችሁ የምታስቡ ካልሆነ ቪዥን ሳይኖራችሁ መንቀሳቀስ በጣም ከባድ ነው። ስለዚህ ቪዥናችሁን ክሪስታላይዝ ማድረግ መቻል አለባችሁ ማለት ነው እንደየ ኢኖቬሽናችሁ። ከዛ ሁለተኛው ሚሽን ነው። ሚሽናችሁ ማለት ምን ማለት ነው? ሚሽን ማለት ለምን ኤግዚስት እንዳረጋችሁ ዲፋይን የሚያደርግ ነገር ነው። ላይክ ምንድነው ፕሮብሌም ሶልቭ የምታረጉት ፕሮብሌም ምንድነው? ያ ነው ሚሽናችሁ። ኢኖቬሽናችሁ ፕሮብሌምን ሶልቭ ማድረግ የሚችል ካልሆነ ኢኖቬሽን አይደለም። ስለዚህ ሚሽናችሁ ዋይ ዩ ኤግዚስት የሚለው ነገር
ፕሮብሌም ሶልቭ የምታረጉት ምንድነው? በሶሳይቲ ውስጥ በኮሚዩኒቲ ውስጥ ያለ ፕሮብሌም እንድታስታውሱት የምፈልገው ቪዥን ማለት ወይም ራዕይ ማለት እንዲሆን የምትፈልጉት አስፒሬሽን ነው። ሚሽን ሲሆን ደግሞ የምትፈቱት ፕሮብሌም ነው። ኢኖቬተሮች ፕሮብሌም ሶልቨሮች ናቸው። ፕሮብሌም ኤግዚስት ያለውን ፕሮብሌም ሶልቭ አደረግን የምታረጉበትን ሜካኒዝም ይዛችሁ ስትመጡ ኢኖቬተር ናችሁ ማለት ነው። ከዛ ውጪ ሶልቭ የምታረጉት ፕሮብሌም ከሌለ የምታመጡት ሶሉሽን ትርጉም የለውም ማለት ነው። ስለዚህ ይሄንን ክሊር በሆነ መልኩ ይሄንን አንደርስታንድ ማድረግ አለባችሁ። እያንዳንዳችሁ ቪዥኔ ይሄ ነው፣ ሚሽኔ ይሄ ነው ብላችሁ ክሊርሊ ማስቀመጥ መቻል አለባችሁ። ስለ ኮንፊውዥን በማይፈጥር መልኩ ማለት ነው፣ ክላሪቲ ባለው መልኩ። ኢትዮጵያ ውስጥ በተለይ ሪል ፕሮብሌሞች በጣም ብዙ ፕሮብሌሞች አሉን። በጤና መስክ አንዱ ነው፣ በግብርና ፊንቴክ ላይ፣ ሞቢሊቲ ላይ ብዙ አይነት ኤሪያዎች አሉ። እነዚህ ኤሪያዎች ላይ በሙሉ ፎከስ አድርገን ያለውን ፕሮብሌም ሶልቭ ስናደርግ ሚሽናችን ክሊር ሆነ ማለት ነው። ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ስልጣናችንን ያው እንዳያችሁት በአጓጊ ሁኔታ እየቀጠለ ነው። እዚህ አጠገቤ ወይዘሮ ሳምራዊት ትገኛለች። ወይዘሮ ሳምራዊት የመጣችሁ ከመቀሌ ነው። የ5 ወር ልጅ ይዛ ነው የመጣችሁ። እስኪ ከሷ ጋር ደግሞ አጭር ቆይታ አደርጋለሁ። ተከታተሉኝ። ወይዘሮ ሳምራዊት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ወደ ምዕራፍ 2 መሸጋገርሽን ስትሰሚ ምን ተሰማሽ? ያው በጣም ደስ ብሎኛል። የምጠብቀው የነበረ ነገር ነው። ልጅ ይዘሽ እንደዚህ አይነት ስራ ስትሰሪ የቤተሰብ ድጋፍ ነበረሽ? አካባቢሽ ላይ የነበረሽ ድጋፍ እንዴት ነበረ? አዎ በይበልጥ ባለቤቴ ነው የሚያግዘኝ። ከዛ አልፎ ወላጆቼ እህቶችም በጣም ያግዙኛል፣ ይደግፉኛል ማለት ነው። እንዳንቺ ልጅ ይዘው ለሚሰሩ የስራ ፈጣሪ ሴቶች ምን የምትመክሪያቸው ነገር አለ? ጠንክሮ መስራት አለባቸው፣ ተስፋ መቁረጥ የለባቸውም። ያው ኒርቫና ከረሜላ ነው የሚለው። ኒርቫና ማለት የመጀመሪያ ልጄ ናት እና በሷን በርዝዴይ አይተን ነው የጀመርነው እና ለዛ ነው ኒርቫና ያልኩት። ስለዚህ ይህን ከረሜላ የጣፈጠና ጥሩ ከረሜላ ነው የምናዘጋጀው። ያው አሁን 33 ሰራተኞች አሉኝ። ከነዚህ ሴት 33 ወንዶች ሆኖ 2 ዲሳቢሊቲ ሰራተኞች አሉኝ ማለት ነው። በጣም ደስ ይላል። አሁን ላይ ተቀባይነት ምን ያክል? ተቀባይነቱ በጣም አሪፍ ነው ማለት ግን መቀሌ፣ ሽሬ፣ ውቅሮ አሉ ይጠይቃሉ በጣም ግን የምንሰራው በማኑዋል ስለሆነ ማሽን ስለሌለን ያው በሰው ኃይል ስለሚሰራ ትንሽ አጠር ይላል እንጂ አንድ ጅምላ አከፋፋይ እሱም አልበቃም ለማድረስ እንትን ይላል፣ ቁጥሩ ያንሳል ማለት ነው። የምንሰራበት በቀን 20 ሺህ ብቻ ነው የምንሰራው። ለሁሉም ለማድረስ አልቻልንም። ወደ አዲስ አበባ ስትልክ ያለሽ? ወደ አዲስ አበባ ያው ማሽን ከገዛም በኋላ ካስገባም በኋላ ያው ዳሽን ከዊቬንቸር ሆኖ ብድር ካመቻቸልንም አንድ ጥሩ ነገር ነው። እሱ ነው የምጠይቀው። መልካም እድል እመኛለሁ። አመሰግናለሁ። ከዚህ ዙር ምን ትጠብቂያለሽ? ባሸንፍ ደስ ይለኛል። ባላሸንፍም ግን ያው ሰርተን የምንመልስበት ቦታ ቢያዘጋጁልን እድሉን ማለት ነው ብድሩን ቢያዘጋጁልን ነው የምለው። ይሄ ስልጠና አንቺ ላሰብሽው ሀሳብ ጠቅሞሻል? ጠቅሞኛል። አዎ ብዙ ትምህርት ወስጄበታለሁ። ያው የፋይናንሻል እንትን እንዴት እንደሚያዝ መልካም እድል እመኝልሻለሁ። አመሰግናለሁ። አሁን ደግሞ እዚህ አጠገቤ ከአዲስ አበባ የመጣ ተወዳዳሪ አለኝ። ከሱ ጋር ደግሞ አጭር ቆይታ አደርጋለሁ። ተከታተሉ። ይስሐቅ እንኳን ደህና መጣ። ያው እኔ ጋር ልጨዋለሁ። ከአዲስ አበባ ነው የመጣከው? ብቻ ነው የመጣው? እዚህ ውድድር ላይ ስመጣ ለሁለት ነው የመጣ ነው። ቲማችን ግን 5 ነን፣ 3 ሴቶች 2 ወንዶች ነን። የድርጅታችሁ ስም ማን ይባላል? አይለን ኢትዮጵያ ቴክኖሎጂስ ይባላል። የምንሰራበት ደግሞ የኤዱኬሽን ቴክኖሎጂ ላይ ነው የምንሰራ። አይለር ኢትዮጵያ የሚሰራው ኤዱኬሽን ላይ ነው። ኦኬ። ወደ ሁለተኛ ዙር እንዳለፋችሁ ስትሰማ ምን ተሰማ? ደስ ብሎናል በጣም። በተለይ ደግሞ ከዚህ ውድድር ላይ በአሁኑ መምጣት ያልቻሉም እንጂ ሴቶቹ ናቸው በጣም የሚንቀሳቀሱት። ሲኢኦዋችንም ሴት ናት። እነሱ ነበሩ የዚህን ውድድር በጣም ሲንቀሳቀሱ የነበረው፣ እኛ ሰፖርት ስናደርግ ነበር እንጂ አሁን አለፍን ሲባል እነሱ እንዳጋጣሚ የስራ ነገር ገጠማቸውና ሄዱ። እኛ በጣም በደስታ ውድድሩን ተቀላቀለ። ኦኬ። ሴቶቹ በስራ ምክንያት ነው ያልመጡት። ይህንን ስራ እንድትሰሩ ምን አነሳሳችሁ? በጣም ቆንጆ ሀሳብ። ያው ኢትዮጵያ ላይ እንግዲህ ብዙ ሰው ዲግሪ ይይዛል፣ ከዛ በኋላ ወደ ስራ ይበተናል። ከዛ ራሱን አፕዴት ማድረግ በጣም ይከብደዋል። አደልት ትሬኒንጎች ወይም ለትልቅ ሰው የሚሰጡ ስልጠናዎች በጣም አስቸጋሪና አዳጋች ሆነዋል። ያንን ሪቮሉሽናይዝ እናደርጋለን ብለን እዚህ ላይ የገባ ነው ማለት ነው። ይሄ ነው ኢኒሺዬሽናችን። በጣም ጥሩ ሀሳብ ነው። ዛሬ የወሰድከው ስልጠና እናንተ ለምታስቡት ሀሳብ ምን ያህል ጠቅሟቸዋል? ከዛሬው
ስጀምር የዛሬው ከዶክተር ማክዳ ጋር ነበረና ስለ ሊደርሺፕ እንዲሁም ስለ ድርጅትን ስለማስተዳደር በጣም ደስ የሚል ኢንጌጂንግ የሆነ በጣም አሳታፊ ነበረ። ሞር ከሷ ካገኘነው በላይ ከውስጥ ከመጡት ከተለያየ ቦታ ከመጡት ወንድሞቻችን ጋር ያገኘነው መረጃ በጣም ደስ የሚል ነበረ። ትሬኒንጉም እሷ የሚሰጠችበት መንገድ ከእንደገና ያገኘነው ቫልዩብል የሆነ መረጃ በጣም ጥሩ ነበር። ስለዚህ ስልጠናው ውጤታማ ነበር። በጣም ውጤታማ ነበር። ከዚህ ውድድር ምን ትጠብቃለህ? ያው አሸናፊነት ነው። መልካም እድል እመኝልሃለሁ። ሊደርሺፕ ለፋውንደሮች ወይ ለስታርታፕ ፋውንደሮች መሰረታዊ የሆነ ነገር ነው። ለምንድን ነው የሆነው? ምክንያቱም የካምፓኒያችሁን ወይም የቬንቸራችሁን ወይም ኢኖቬሽናችሁን ወደፊት ለማስኬድ የምትገለገሉበት ቱል ነው አይደለ? ሊደሮች ይወለዳሉ ወይስ ሲወለዱ ነው ሊደር የሚሆኑት ወይንስ በትምህርት ነው ሊደር የሚሆኑት? ሱራፌል። እሺ፣ ጊፍት ነው ወይም ታለንት ነው፣ ግን በኤጁኬሽን ካልቲቬትድ ይሆናል። ኦልሬዲ በውስጣችን ያለ ነገር ስለሆነ። እሺ፣ ሱራፌል የሚለው ሰምታችሁታል። ጊፍት ነው፣ ስጦታ ነው፣ ግን በኤጁኬሽን ነርቸር ሊደረግ ይችላል፣ ግን ስጦታ ነው ነው የሚለው። ስንቶቻችሁ ትስማማላችሁ? እሺ፣ የመቀሌ ግሩፕ በጣም እየበለጣችሁ ነው። ጎበዝ። እሺ፣ በራስ የምታመጣው ነው እንጂ በተፈጥሮ የሚመጣ ነገር አይደለም። በተፈጥሮ የሚመጣ አይደለም። አካባቢ ከምትማረው ነገር ካስተዳደጉ ከሃይማኖት የሚመጣ ነገር ነው። እኔ በዛ ነው የማምነው። እሺ፣ ሰይፈ የሚለው ምንድን ነው? ከሚመጣው ይሄ ከልምድና ከተለያዩ ትሬኒንጎች እንጂ ከትውልድ የሚመጣ አይደለም ነው፣ ወይም ስጦታ አይደለም ነው። ስለዚህ በምን እንስማማ? በምን? ኢትስ ቦዝ አርት ኤንድ ሳይንስ። ያ ሳይንስ ፓርቱ ምንድነው? በትምህርት ልታገኘው ይችላል። ከማህበረሰቡ የምታገኘው ትምህርት ሊኖር ይችላል። ፎርማሊ ኢንፎርማሊ ልታገኘው ይችላል። ሆኖም ግን ፓርቱ ያንተ ብቃት ይወስነዋል። ያንተ ሞቲቬሽን፣ ያንተ ኬሬጅ፣ ያንተ ኤክስፖዘር ኤንድ ፐብሊክ አክሴፕታንስ ያስፈልጋል። ስለዚህ ሊደሮችን ሲቀረጹ ማህበረሰቡ ሊቀርጻቸው ይችላል፣ ራሳቸው ደግሞ በትምህርት ሊቀርጹ ይችላሉ። ሆኖም ግን የሚያስተላልፉበት መንገድ አርት ከሌለው ትርጉም የለውም። ተከታይ የሚኖረው ኢንፍሉዌንስ ታደርገው። ኦኬ፣ ተሻለ አሁን ልጠራው ነው እሱ ስልጠናውን እንዲሰጣችሁ፣ ምክንያቱም ሰፋ ያለ ኖሌጅ ስላለው ስለዚህ ነገር። that's wonderful። ሶ በአጭሩ ምንድነው ሊደርሺፕ ስጦታም ነው፣ ከዛም ደግሞ ሳይንስ ነው፣ ተምረ ነው ከልቲቬት የምናደርገው ነገር ነው በአጠቃላይ። ተሻለም ሌሎቻችሁም ሜንሽን ያደረጋችሁት I think I sort of agree with that። እኔም ወደዛ እሄዳለሁ። ተፈጥሮ ብዙ ነገር ታለንት ብዙ ነገር አለ አይደለ? ብዙ ነገር ተሰጥቶናል በተፈጥሮ ነርቸር አድርገን አውጥተን ለጠቃሚ ነገር የምናውለው ብዙ ነገር ብዙ ተፈጥሯዊ የሆነ ተሰጥኦ አለን። ግን በአጠቃላይ ሊደርሺፕ ግን ከሌሎች ተሰጥኦዎች አንዱ ቢሆንም ዋናው ነገር በትምህርት የሚዳብር ነው፣ በትሬኒንግ የሚዳብር ነገር ነው። ሶ ሊደርስ አር ቦርን የሚባለው አባባል ብዙውን ጊዜ በፕራክቲስ ስናየው ብዙ አይሰራም። ሊደሮች ነርቸር ነው የሚደረጉት፣ ይታነጻሉ እንጂ አይወለዱም። እዚህ አጠገቤ ደግሞ ሌላ ከሰቆጣ የመጣ ተወዳዳሪ ያለኝ፣ ከሱ ጋር ደግሞ አጭር ቆይታ አድርጋለሁ። አሁንም በድጋሚ መልካም ቆይታ። ጌቱ እንኳን ደህና መጣ። እንኳን ቆያችሁ። ምንድነው የስራ ፈጠራ ሀሳብ? እኔ ይዤ የመጣሁት አዲስ ስራ ፈጠራ ሀሳብ ህሩይ ኮምፓውንድ ሶሊድ ሶፕ የሚባል ነው። የኛ አይዲያችን ማለት ነው። ምንም አይነት ኬሚካል ሳንጠቀም ራሳችን ኬሚካሎችን ክሬት አድርገን ሰርተን ወደ ሳሙና ደረቅ ሳሙና ቀይረን ሳሙና እያመረትን እንገኛለን ማለት ነው። ይሄንን ሀሳብ እንድታነሳ ምን አነሳሳ? ይሄን ያነሳሳኝ መጀመሪያ አሁን በቅርብ ነው እንትን ያለ የጀመርነው ሀሳቡን ማለት ነው። ራሴ ኬሚካል ኢንጂነሪንግ ነኝ። ማህበረሰቡ በእንዶድ በሌላ በባህላዊ እንትን ሲጠቀም እያየን ነበርና እኛ ምን አረግን፣ እነዚህ ሳሙናዎች በምን መስራት ይችላለን ብለን አስበን ይሄንን ኬሚካሎች እነዚህ እንዶድ የተለያዩ እምቧይ ምናምን የሚባሉ ቅጠሎች አሉ። እነሱን አንድ ላይ ኮምፓውንድ አድርገን
ወደ ፈሳሽ ሳሙና ሰራ። ከፈሳሽ ደግሞ ቀስ በቀስ አሁን ወደ ደረቅ ሳሙና ላይ ፕሮቶታይፕ አለን። ሙሉ በሙሉ ገበያ እንትን አላልንም፣ ግን ፕሮቶታይፕ ሰርተን አሁን ጫፍ ላይ ነን ያለ ነው። ሳሙናው አሪፍ ነው፣ ምንም አይነት ሳይድ ኢፌክት የለውም። በመድኃኒትና ባለስልጣን ቁጥጥር እንትን አድርጎናል፣ ምስክር ሰጥቶናል። እዚህ ከመጣክ በኋላ ስልጠናው ምን ያህል ጠቅመዋል? ስልጠናው በጣም ደስ የሚል ነበር። ግልጽ በሆነ ቋንቋ ነው ያስረዱን ያስተማሩን። ብዙ አይነት በምን መልኩ መሄድ እንዳለብን፣ ማርኬቲንግ ምን አይነት ቻሌንጆች ማርኬት ላይ ስንገባ ወይ ደግሞ አዲስ ቢዝነስ ላይ ስንገባ ምን አይነት ቻሌንጆች እንደሚመጡ እነሱን ደግሞ በምን መልኩ አሸንፈን ወደ ሌላ ደረጃ እንደምንደርስ በሚገባን ቋንቋ ተምረናል ማለት ነው። ዳሽን ባንክ እንደዚህ አይነት የስራ ፈጣሪ ወጣቶችን ማወዳደሩ ምን ያህል ይጠቅማል ለወጣቱ ትላለህ? አንደኛ ብዙ እንትን ያመጣል ማለት ለሌሎችም አሁን እንደዚህ ሲሰበሰብ በዛው በሚሰሩት ወይም ደግሞ አዲስ ፈጠራ ሞር እንዲሰሩ ያደርጋል። በተለይ እንደዚህ ፋይናንሻል ድጋፍ ሲያደርግ በቃ በትንሽ ካፒታል መነሻ ካፒታል ከተሰጠን ወይም ከተሰጡ ከዛ በላይ ብዙ የስራ እድል እንደሚፈጥር ነው እንትን የገነዘብ እንትን ያልኩት ማለት ነው። ከዚህኛው ውድድር ካንተ ምን እንጠብቅ? እንግዲህ የተሻለ ውጤት አግኝቼ የተሻለ እንትን ላይ ሞር ደግሞ ፋይናንሻል ድጋፍ አግኝቼ ቀጣይ ይህንን ምስክርነት ትልቅ ደረጃ ላይ ሆኜ ሌሎችን የስራ አጥ ወጣቶችን የስራ እድል ፈጥሬ እንድታዩኝ ነው የምፈልገው። እኔም ላንተ መልካም እድል እመኝልሃለሁ። አመሰግናለሁ። እንግዲህ ተመልካቾቼ ከተሳታፊዎቼ ጋር የነበረኝ ቆይታ እንዲህ እያለ እየቀጠለ ነው። አሁንም ደግሞ ወደ ስልጠናው ቦታ አብረን እንገባለን። በድጋሚ ከኔ ጋር መልካም ቆይታ። እናንተ አሁን የተለያየ አይነት ኢኖቬሽን ይዛችሁን የቀረባችሁት አይደለ? ይሄ ኢኖቬሽንን አድጎ ለማህበረሰብ ጠቃሚ ነገር እንዲያበረክት ለማድረግ ምንድነው መፍጠር ያለባችሁ? ቀጥሉ። እሺ፣ ስሜ ምስጋናው እባላለሁ። የመጣሁት ከሰቆጣ ነው። እሺ፣ ምስጋናው ከሰቆጣ። ስታርታፓችን ላይ ኃላፊነት እንድንወስድ፣ ምክንያቱም የኛ የሰራ ነው ፕሮዳክት ላይ ሲወጣ ወይም ማህበረሰብ ላይ ስለሚወጣ ለዛኛው ስራ ወይም ለሰራ ነው ኢኖቬሽን ኃላፊነት መውሰድ እንድንችል። ኤክሰለንት። ኃላፊነት ላመጣ ነው ኢኖቬሽን ኃላፊነት መውሰድ እንድንችል። እሺ፣ አመሰግናለሁ። ስሜ ዮሴፍ ተስፋ ይባላለሁ። ከጂማ ነው መጣው። እዚህ ውስጥ አሁን መሪነት ወር ሊደርሺፕ የሚያስፈልገው እኛ መማራችን የሚያስፈልገን አሁን የያዝነው ኢኖቬሽን ወደ ኮሚኒቲ ነው የምንሄደው። ኮሚኒቲ ደግሞ የተለያዩ ካልቸር አለ፣ የተለያዩ ሰው ነው ያለው። እነዛዎቹን ድራይቭ ለማድረግ በጣም ይጠቅመናል ማለት ነው። ሊደርሺፕ መማራችን ለዚህ ይጠቅመናል ብዬ አስባለሁ። ታንኪዩ፣ አመሰግናለሁ። ወንደርፉል። ሰምታችሁታል አይደለ? እውነት ነው። ይሄን ኢኖቬሽን ይዘን የምንሄደው ወደ ኮሚዩኒቲው ነው። ወደ ኮሚዩኒቲው የምትሄዱበት መንገድ ደግሞ ምንድን ነው? በምንድን ነው ይዛችሁት የምትሄዱት? ምንድን ነው የምትፈጥሩት? አሁን እንደ ስታርታፕ ምንድን ነው የምትፈጥሩት? ከዚህ በኋላ ኢኖቬሽናችሁ እንዲያድግ እንዲኮተኮት ወደ ማህበረሰቡ እንዲገባ ምን መፍጠር አለባችሁ? ቲም ቢልድ ማድረግ አለብን። ብቻችሁን ቅድም ነግራችኋለሁ። ይሄ ቢልዲንግ ሲሰራ ቢልዲንጉ ለመሰራት የሚያስፈልጋቸው ሪሶርሶች፣ የሚያስፈልጉ ቴክኒካል ኖሃው ያላቸው ሰዎች፣ የተለያዩ አይነት ሰዎች አብረው እዚህ ፓርቲሲፔት አድርገዋል። ስለዚህ ስታርታፕ አይዲያችሁንም ወደ ማህበረሰቡ ለመውሰድ የሚያስፈልጋችሁ ብቻችሁን ማድረግ አትችሉም። ስለዚህ ምን ያስፈልጋችኋል? ቲም ያስፈልጋችኋል። ከዛ ደግሞ ቲማችሁ ቢልድ ስታደርጉ ምንድን ነው የሚሆነው? ቬንቸር ፈጠራችሁ ማለት አይደለ? እኛ ዊ ቬንቸር ሀብ አለን። ዊ ቬንቸር ሀብ የምንለው ቬንቸር ነው። እናንተም ቬንቸር መፍጠር አለባችሁ። ቲማችሁን የሚያቅፍ ሌሎች ሪሶርሶችን፣ ፓርትነርሺፖችን ልታደርጉበት የምትችሉበት፣ የተለያዩ ሪሶርሶችን አንድ ላይ ማምጣት የምትችሉበት ቬንቸር ያስፈልጋችኋል። ይህን ቬንቸር ሊድ የሚያደርገው ማን ነው? እናንተና ቲሞቻችሁ ናቸው አይደለ? በተለያየ ደረጃ። ስለዚህ የሊደርሺፕ ስኪል ለስታርታፖች ወሳኝ ነው ማለት ነው። ምንድነው ሊደርሺፕ ማለት? ታይትል አይደለም። አንድ ነገር እንድትወስዱ የምፈልገው ሊደርሺፕ ማለት ታይትል ማለት አይደለም።
ከላይ እስከ ታች ያሉ በቬንቸራችሁ ውስጥ የተካተቱ ሰዎች በሙሉ ሊደርሺፕ ሮል ሊጫወቱ ይችላሉ። ኃላፊነት ሲሰማቸው፣ ኮሚትመንት ሲኖራቸው፣ ሌሎች የተለያዩ እንደዚህ አይነት ካራክተሮችን ቅድም ሚኪያስ ሱራፌል እንደጠቀሰው የተለያዩ አይነት ካራክተሮችን ማውጣት የሚቻልበት አንድ ላይ ኮመን ወደሆነ ቪዥን የሚወስደንን ነገር ማድረግ የምንችልበት ሜካኒዝም ነው ማለት ነው። ካሽ ፍሎ ስቴትመንት ነው የኋላ ታሪካችሁን የሚያሳይ ነው። ኦልሬዲ ጄነሬት የሚደረግ ከዚህ በፊት የሰራችሁትን ቢዝነስ የሚያሳይ ነው። ሁለቱ ሊመጋገቡ የሚችሉ ነገሮች ናቸው። ምክንያቱም እዚህ ላይ ለምሳሌ ዛሬ ቢዝነስ ጀምሬ የሚቀጥለው ወር ላይ ኦፊሻሊ የተመዘገበ ቢዝነስ ከሆነና አካውንታንት ካለኝ እነዚህን ስቴትመንቶች ጄነሬት ማድረግ ይችላል። ከዛ ላስት መንዝ ከነበረኝ እንቅስቃሴ ተመርኩዤ ቅድም ያለውን ካሽ በጀት ልንሰራ እንችላለን። ላስት መንዝ እንደዚህ ከሆነ ወጪ ኦኬ፣ አሁን ደግሞ ፎርካስት ማድረገው እንደዚህ ነው ልንል እንችላለን ማለት ነው። ስለዚህ እነሱ ነገሮች ያሳያል። ይሄኛው ትንሽ ኮምፕሌክስ ነው። ይሄኛው በአካውንቲንግ ሶፍትዌር የሚወጣው ካሽ ፍሎ ስቴትመንት 3 ግን መሰረታዊ ክፍሎች አሉት። ከኦፕሬቲንግ አክቲቪቲ የሚመጣ ካሽ አለ፣ ከኢንቨስቲንግ አክቲቪቲ የሚመጣ ካሽ አለ፣ ከፋይናንሲንግ አክቲቪቲ የሚመጣ ካሽ አለ። ኦፕሬቲንግ አክቲቪቲ ስንል ቀን ተቀን ከሽያጮቻችን እንዲሁም ከረንት ከሆኑ ነገሮች ለምሳሌ ከረንት አሴት፣ ከረንት ላያቢሊቲ የተባባልናቸው ነገሮች አሉ አይደል? እነሱ ተቀናንሰው እንዲሁም ደግሞ ነን ካሽ አይተምስ የምንላቸው ቅድም የተነጋገርነው ዲፕሪሺዬሽን አሁን የካሽ ዋጋ የለውም አይደለም? ኦልሬዲ ገንዘቡ ከፍላችሁታል ከዚህ በፊት ስትገዙ በ10 ሺህ ብር አንዱን ማሽን። እሱ ማሽን ከዚህ በኋላ የእርጅና ተቀናሽ ስታስቡለት እዛው ካላችሁ ካሽ ጀስት ፕሮፊታቢሊቲያችሁን ኢምፓክት በማያደርግ መልኩ ነው። ፕሮፊታቢሊቲያችሁን ኢምፓክት ያደርጋል፣ ካሻችሁን ግን ኢምፓክት አያደርግም። ኦልሬዲ የገዛችሁት እቃውን ከዛ በፊት ስለሆነ ማለት ነው። ስለዚህ እሱን እንደምራለን። የዲፕሪሺዬሽን አማውንቱን እዚህ ላይ እንደምረዋለን፣ እዛኛው ላይ እንቀንሰዋለን። ፕሮፊት ሎስ ስቴትመንት ላይ እዚህኛው ላይ ግን እንደምረዋለን ማለት ነው። አይ ነው ትንሽ ይሄኛው ኮምፕሌክስ ሊሆን ይችላል። ከዚህ የምናገኘው ኔት ካሽ ፍሎ ይኖራል። ኔት ካሽ ፍሎ ፍሮም ኦፐሬቲንግ አክቲቪቲስ። ኢንቨስቲንግ ስንል ደግሞ የምንገዛቸው ነገሮች ወይም የምንሸጣቸው ነገሮች፣ ቋሚ ንብረቶች። ለምሳሌ ማሽን የምገዛ ከሆነ ካሽን እንዴት ኢምፓክት ያደርገዋል? ይቀንስብኛል አይደል? ማሽን ስገዛ ገንዘብ እያወጣው ነው። 10 ሺህ ብር ስገዛ እያወጣው ነው። ማሽኑ አለ፣ ገንዘቤ ግን ወጥቷል፣ ካሽ ወጥቷል። ይሄ ካሽ ማሳያ አይደል? ስለዚህ ኢንቨስት ስናደርግ ማይነስ 10,000 ብለን ነው የምንይዘው ማለት ነው። ሃው አባውት ማሽኑን የምንሸጠው ከሆነስ ገንዘብ እያገኘን ነው አይደለ? ማሽኑ ወጥቶ ገንዘብ ደግሞ እየጨመረልኝ ነው። ስለዚህ ፕላስ 10 ሺህ ሊሆን ይችላል ማለት ነው። ስለዚህ እነዚህ ደግሞ ነገሮች ይደመሩና የራሳቸው ቫልዩ ይኖራቸዋል። ከዛ የፋይናንሲንግ አክቲቪቲስ ይኖረናል። የፋይናንሲንግ አክቲቪቲ ስንል ደግሞ ያው ስሙም እንደሚገልጸው ገንዘብ የምናገኝባቸው መንገዶች ከብድር ሊሆን ይችላል፣ ቅድም እንዳለው ከኢንቨስተሮች ሊሆን ይችላል። ከዛ ውጭ ደግሞ ዲቪደንድ፣ እናንተ አሁን ፒኤልሲ ካላችሁ ዲቪደንድ የሚባለው ኮንሰፕት ኮመን ነው አይደለ? ብዙ ዓመት ከሰራችሁ በአመቱ መጨረሻ ዲቪደንድ ዲክሌር አድርጋችሁ ይሄን ያህል ፐርሰንት ሊወሰድ ልትሉ ትችላላችሁ። ከትርፍ ላይ የሚወሰድ ለፋውንደሮቹ ለመስራቾቹ የሚሰጥ ገንዘብ ማለት ነው። ስለዚህ እነሱን ደግሞ የሚያካትትልን የካሽ ፍሎ ሴግመንት ፋይናንሲንግ አክቲቪቲስ የሚባለው ነው። ስለዚህ ለምሳሌ ከባንክ ብድር ስበደር ምን አይነት ኢምፓክት ይኖረዋል? ገንዘብ ይጨምራል፣ ፕላስ 100 ሺህ ሊሆን ይችላል። ሃው አባውት ፕሪንሲፓሉን ስመልስ እዚህ ጋር ቅድም እንደተነጋገር ነው ኢንትረስቱን እዛኛው ላይ ነው የምንቀንሰው ፕሮፊት ሎስ ላይ፣ እዚኛው ላይ ፕሪንሲፓሉን ነው የምናስገባው ዋናውን ማለት ነው የተበደርነውን አማውንት። ስለዚህ እዚህ ጋር እሱን እናስገባለን። ዲቪደንድ ምን አይነት ኢምፓክት ይኖረዋል? ካሻችንን ያስወጣል አይደለ? እሱ ማይነስ ተደርጎ ነው ትሪት የሚደረገው ማለት ነው። ስለዚህ በኤግዛምፕል ብናየው በዚህ መንገድ ሊዘጋጅ ይችላል። ቢጊኒንግ ላይ 110 ብር አለን። ይህ መነሻው ነው። መጀመሪያ ከባላንስ ሺት ነው የምናገኘው። ካሽ የሚል ሴግመንት አለው አይደለ? እሱ ላይ ያለው 110 ብር ነው ይለናል። ከዛ ካሽ ፍሎ ፍሮም ኦፐሬቲንግ አክቲቪቲስ ኔት ኢንካም ያገኘ ነው የተጣራ ገንዘብ ፕላስ ነው፣ ፖዚቲቭ ነው አይደለ? የሚጨምርልን ነገር ነው ገቢ ስለሆነ የተጣራ ትርፍ ኔት ፕሮፊት ማለት ነው። ከዛ ዲፕሪሺዬሽን እንዳልኩት ነን ካሽ ነው፣ ምንም ካሽን ኢምፓክት አያደርግ።
ስለዚህ ምን እናደርገዋለን? እንደምረዋለን። እዛኛው ላይ ያገኘነውን ዲፕሪሺዬሽን አማውንት እዛኛው ላይ ቀነስነውን እዚህ ጋር እንደምረዋለን ማለት ነው። ከዛ changes in current assets and liabilities ይሄ ደግሞ በአጭር ጊዜ የተረከብናቸው ወይም ደግሞ የገዛናቸው አሴቶች ቅድም እንደተነጋገርነው አካውንት ሪሲቨብል ሊሆን ይችላል። እሱን ኢንቨንተሪ ማለት በአጭር ጊዜ ውስጥ ወደ ካሽ ሊቀየር የሚችል የመስሪያ እንደ ሮ ማቴሪያል አይነት ነገር ነው አይደለ? እሱን ሲቀነስ ላያቢሊቲስ እዳዎቻችንን ቀንሰን የሆነ ቁጥር ላይ እንደርሳለን። ወይ ፖዚቲቭ ይኖረናል ወይ ኔጌቲቭ ይኖረናል። አንዱ ከበለጠ ፖዚቲቭ ይሆናል፣ ሌላኛው ከበለጠ ኔጌቲቭ ይሆናል ማለት ነው። ስለዚህ ኔት ካሹ ሁሉንም ስንደምራቸው ፖዚቲቮቹ ፖዚቲቭ ኔጌቲቮቹ ኔጌቲቭ ሆነው 90 መጣልን ማለት ነው። ከኢንቨስቲንግ አክቲቪቲስ ደግሞ ፊክስድ አሴት ገዝተናል ይለናል። ይሄን የምናገኘው ከባላንስ ሺቱ ላይ ነው። የ50 ብር ዕቃን የገዛ ነው ማይነስ 50 ሆነ ማለት ነው። ምክንያቱም ካሽ ስላወጣ ብድር ሊሆን ይችላል። አሁን ከባንክ የተበደርነው ብድር ሊሆን ይችላል። ሁለት አይነት ቅርጽ ሊይዝ ይችላል አይደል? ብድሩን ዳይሬክትሊ ስናስገባው ፖዚቲቭ ነው ካሽ እየገባ ስለሆነ ወደ ድርጅታችን። ብድሩን ስንመልስ ደግሞ ኔጌቲቭ ኢምፓክት ነው የሚኖረው። እዚህ ጋር ሪፔይን ያደረገው ሰውየው ከፍሏል፣ እንቀንሳለን ማለት ነው። ከድርጅቱ 60 ብር ከፍሏል። ፓርትነርስ ካፒታል ኮንትሪቢዩሽን ባለሀብቶቹ ገንዘብ ኮንትሪቢዩት አድርገዋል፣ ተጨማሪ ካፒታል አስፈልጎ እሱ አለ። ሲቀነስ ድሮይንግ የወጣ ደግሞ 10 ብር አለ፣ ዲቪደንድ ልንለው እንችላለን። ስለዚህ ሁለቱን አቀናንሰን 10 ደርሶ 10 አምጥተናል። መጨረሻ ላይ የምናደርገው ምንድነው? ቢጊኒንጉ አለ አይደል 110 ብር እሱ ሲደመር ኔት ካሽ ፕሮቫይደድ ባይ ኦፐሬቲንግ አክቲቪቲስ ሲደመር ኢንቨስቲንግ አክቲቪቲስ ሲደመር ፋይናንሲንግ አክቲቪቲስ ከዛ ኢንዲንጉን እናገኛለን ማለት ነው። ይሄንን በደንብ እየሞከራችሁት እየሰራችሁት ካልሆነ በአንዴ ካሽ ለማድረግ ሊያስቸግር ይችላል። ግን በዚህ መንገድ ነው ካሽ ፍሎ ስቴትመንት የሚቀመጠው ማለት ነው። ስለዚህ እነዚህ 3 ስቴትመንቶች በጣም ኢምፖርታንት ናቸው። አሁን የምትሰሩበት ከሆነ አሁን ላይ አፕላይ ሊያደርግ ይችላል፣ ልትወስዱ ትችላላችሁ። አምሹር ያው ወደ ቢዝነስ የገባችሁ ከሆናችሁ እነዚህ ነገሮች በደንብ ታውቋቸዋላችሁ። አንድ ሪኮሜንዴሽን ያለን ግን እኛ ምንድነው ያው ቢዝነስን ሙሉ ለሙሉ ለአካውንታንት ወይም ለፋይናንስ ፐርሰን አሳልፎ መስጠት አዋጭ ነው ብለን አናስብም። ያው ፋውንደሩ ወይም ባለቤቱ ያው ስቴክም ስላለው ድርሻም ስላለው ኃላፊነቱም ትርፉም ኪሳራውን በዋናነት የሱ ስለሆነ እነዚህ ነገሮች አንደርስታንድ አድርጎ ቢዝነስን በተሻለ መንገድ ከአካውንታንቶቹ እውቀትም ጋር በደንብ ጥልቅ ከሆነ እውቀት ጋር አብሮ አድርጎ የተሻለ ቢዝነስን መምራትና ማካሄድ ይቻላል ብለን እናስባለን። በጣም ባጭሩ ይሄን ይመስላል። ሊደርሺፕ ከአክሽን ነው የሚጀምረው እና ምንድነው እያንዳንዳችሁ ራሳችሁን መጠየቅ መቻል አለባችሁ። what are like leadership action የምንወስደው ብዙ ነገር ጠቅሰናል እስካሁን ብዙ ነገር ተወያይተናል። ኮሚዩኒኬሽን ላይ፣ ቲም ቢልዲንግ ላይ፣ ኮንፊደንስ ቢልዲንግ፣ ስትራክቸር ሲስተማታይዝ ማድረግ ነገሮች ካምፓኒያችሁን multiple ነገሮች ተነጋግረናል። በዲቴይል ብንገባ ራሱን የቻለ የአንድ ወር ሴሽን ነው የሚሆነው ይሄ እና እነዚህ ነገሮች ላይ ግን የሚያስፈልገውን አይዲያ ስፓርክ ለማድረግ ያክል ስለሆነ የኔክስት ስቴፕ የእናንተ ነው ማለት ነው። ከየትኛው ቦታ ልጀምር፣ ምን አይነት ሊደርሺፕ አክሽን ነው መውሰድ ያለብኝ ብላችሁ አንድ አክሽን እንኳን አስባችሁ ከዛ ጀምራችሁ ካምፓኒያችሁን ልታሳድጉበት ወይ አይዲያችሁን ወደ ካምፓኒ ልታደርሱበት የምትችሉበትን መንገድ መፈለግ የእናንተ ነው ማለት ነው። ፈረስ ያደርሳል ውሃ ግን አያጠጣም ይባላል አይደለ በሀገራችን አባባል። ስለዚህ ይሄንን እንግዲህ ለእናንተ ነው አሳይመንቱን የምተወው። አይ ቲንክ ጊዜ ቢኖረንና ረዘም ያለ ኮንቨርሴሽን ዲስካሽን ቢኖረን ደስ ይለኝ ነበር፣ ግን አንፎርቹኔትሊ ያለን ጊዜ አጭር ስለነበር ከዚህ በላይ መሄድ አንችልም። አይ ሆፕ የተወሰኑ አይዲያዎች አግኝታችኋል ብዬ ተስፋ አደርጋለሁ። የቀረው ጊዜ ደግሞ እርስ በርሳችሁ ኔትወርክ እያደረጋችሁ keep a track network of like innovators. This is very powerful. Repeatedly እየደገምኩት ነው። በጣም ኢምፖርታንት ስለሆነ ነው። የእንግዲህ የወደፊቱ ኢኖቬተሮች እና የሀገራችን ተስፋዎች ናችሁ ብዬ ተስፋ አደርጋለሁ። የሚቀጥሉት ራውንዶች ሰክሰስፉል እንድትሆኑ እየተመኘውላችሁ በጣም አመሰግናችኋለሁ።
እንግዲህ ስልጠናው እንዳያችሁት ይሄንን ይመስል ነበረ። ተወዳዳሪዎቹ የዊቬንቸር ባለሙያዎች ጥሩ ስልጠና እንደሰጧቸውና በጣም እንደወደዱት ነግረውናል። እኔም ደግሞ ዞር ብዬ እንዳየሁት የሰለጠኑትን ስልጠና በተግባር ሲሰሩ አይቻለሁ። እስካሁን የነበረን ቆይታ ይሄንን ይመስል ነበረ። ከቀሪ ፕሮግራማችን ጋር መልካም ቆይታ